ጦርነት የእግር ኳስ ይመስለዋል አላለ ሁለቱ ቡድኖች የሆነ ስታዲየም ተሰርቶ እዛ ውስጥ ገብቶ በእንትን በሜትር ግራና ወርዱና እንትኑ ተለክቶ እዛ ውስጥ የምትጋጠም አርጎ የሚያስብ አለ ደንበኞቻችን ምስክሮች ናቸው ከዚህ ቀደም በኮንስትራክሽን ዘርፍ ከ30 ዓመት በላይ ልምድ ያካበተው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ያስገነባነው ባለው ግዙፍ መንደር ውስጥ ሱቆችን ከ26 ካሬ እስከ 143 ካሬ እንዲሁም አፓርትመንት ቤቶችን ከ56 ካሬ እስከ 295 ካሬ ድረስ ይዞላችሁ ቀርበዋል ከ495 ሺህ ብር ቅድመ ክፍያ ጀምሮ በ40/60 የባንክ ብድር እንዲሁም በተጨማሪ ይህንን ማስታወቂያ ብቻ አይቶ ለሚመጡ 15 ደንበኞች እስከ 35% ልዩ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ መከላከያ የተሰጠውን ኃላፊነት ስራ በደንብ ስለተወጣ ተገምግሞ የተሰጠው ነው አሁን አንዳንድ ጤነኛ ሚዲያ ነው ወይስ ሰውየው ራሱ እዛ ላይ የሚሰራ ጤነኛ ነው ወይስ አይደለም እርግጠኛ አይደለም ወይስ ራሱ ጁንታው ነው እንደዛ የሚያደርገው አላቅም እሱ ውጪ ሆኖ ወይም ጥግ ይዞ ወይም ወያኔ ይሻሻል ብሎ ማን ወያኔ አዲስ አበባ ጋባል ብሎ ሻንጣ ሲያዘጋጅ የቆየ መከላከያ ሊገመገም ይፈልጋል በዚህ ወጣ በዚህ ወረደ ይሄን አላደረገም ይሄ ነው ብሎ ይገመገም ለምሳሌ እንትን መከላከያ ለምን ጠላት ወደ አማራ ክልል እንዲሰፋ አደረገ ይላል ጦርነት የእግር ኳስ ይመስለዋል አላለ ሁለቱ ቡድኖች የሆነ ስታዲየም ተሰርቶ እዛ ውስጥ ገብቶ በእንትን በሜትር ግራና ወርዱና እንትኑ ተለክቶ እዛ ውስጥ የምትጋጠም አርጎ የሚያስብ አለ ጦርነት የእግር ኳስ ግጥሚያ አይደለም አጥር የለው ልክ እንደ እግር ኳስ ስታዲየም አጥር የለው ከአጥሩ ለምን ወጣ የሚል ህግ የለው ስመችህ ጠላትን ትገፋለ 400 ኪሎ ሜትር ታስለቅቀዋል ሳይመችህ ደግሞ እስክመችህ ትከላከላለ ጦርነትን እንደ አዲስ አበባ ስታዲየም ተከልሎለት የምትገጥም የሚደረግ ግጥሚያ አርጎ የሚረዳ ሰው ነገሮችን እንትን የሚያደርግበትን መንገድ የሚረዳበት መንገድ በጣም ደካማ ነው ወይ ደግሞ ሆን ብሎ ለማበጣበጥ ሊሆን ይችላል ሆን ብሎ ለማበጣበጥ ደግሞ ግንባር ቀደም ተዋናይ ቲፒኤልኤፍ ነው ወገን መስሎ ኦሮሞ መስሎ አማራ መስሎ ሰራዊቱን ለመገምገም ይሞክራል ሰራዊት ለመገምገም ቢያንስ 40 አመት ሰራዊት ውስጥ ማገልገል አለበት ጦርነት ለመገምገም ጦርነት ማወቅ አለበት ሳይንስ ጥበብ ማወቅ አለበት ወጣ ወርደ ሰራዊትን ልስነ ልቦና ማወቅ አለበት ብርቅ ብሎ የማንም እንትን ምንድነው የሚባለው ይሄ ቫሉን ሲፈነዳ የሚደነግጥ ሰው ሰራዊት መገምገም የለበት ሰራዊት የዚች አገር እንትን ነው የዚች አገር የመጨረሻ ምሽግ ነው የሉዓላዊነት የመጨረሻ ምሽግ ነው ሰራዊት ብሔር የለው ሰራዊት ኢትዮጵያዊነት ነው ያለው ሰራዊት ውስጥ ገብተ በፈተፈትክ ቁጥር ለማጋጫት በሰራ ቁጥር በብሔር በከፋፈልከው ቁጥር በጓደኛ አንዱን ከፍ አርገ አንዱን ዝቅ ባደረከው ቁጥር አገር ላይ ነው አደጋ የምትፈጥረው ባይዘ የኛ ሰራዊት ለእንደዚህ አይነት አሉባልተኛ ቦታ የለው ቦታ አይሰጥ የተገነባበት መሰረቱ ግንቡ ጠንካራ ነው ሰራዊቱ ላይ የምትፈጥረው ጠብታ እንትን የለም
ለዛ ምቹ አይደለንም እኛ ለዛ ምቹ አይደለንም ለጎጥ ለብሔርተኝነት ምቹ አይደለንም ብሔር የለንም ብለን ቃል ገብተናል ለኢትዮጵያዊነት ነው ምን ሞታው ያለነው ለኢትዮጵያዊነት ነው ሰው 48 ሰዓት ሳይበላ ሳይጠጣ የሚዋጋ ያለው ለሀገሩ ነው ኢትዮጵያን ከመበታተን ለማዳን ነው እኛ እንደ ኢትዮጵያ ነው የምናስበው ለመተቸትም ዕውቀት ያስፈልጋል ያለ ዕውቀት የሚታች ወይ ጠላት ነው ሆን ብሎ ለመከፋፈል ለማዳከም ሞራሉን ለማድቀቅ አመራሩን ለመከፋፈል ጠላት የሚሰራው ነው በአብዛኛው እሱ ነው በየገምታለሁ ሌላው ደግሞ ይሄን በማድረግ ትርፍ የሚገኝ እየመሰለው ሊሆን ይችላል ወይ ሌላው ሲያራግብ ጠላት ሲያራግብ የሱ ወገን ያራገበ መስሎት እያሟሟቀ ይሆናል ተውት መከላከያ እንትን ነው ዋስትና ለያንዳንዳችን ዋስትና ነው ስለዚህ መከላከያ ሰራዊት ጋር አቁሙ ጫውታ ሴንሲቲቭ ቦታ የመረጥክ የምትጫወት ጫወታ የጠላት ጫወታ ተው ነው ተው አሁን በኋላ በማያገባው ገብቶ የመከላከያን ህልውና የሚፈታተን ነገር ላይ ተሳተፈ ከሆነ ራሳችንን ለመከላከል እንገደዳለን መከላከያ ሰራዊቱ በተለይ ከራሱ ከኢትዮጵያ አልፎ ሰላም እጦት ባለባቸው አፍሪካ ሀገራትም ሰላም በማስከበር ከፍተኛ ስም ያለው ሰራዊት ነው ያለውና በዚህም ዕውቅና በቅርብ ጊዜም ተሰጥቶታል እንደው አሁንም ያካባቢውን የቀጠናውን ሰላም ከኢትዮጵያ ባለፈ የቀጠናውን ሰላም በማስጠበቅ ረገድ ያለውን ቁመናና ምን እየተሰራ ነው መከላከያ ሰራዊታችን ድሮም ከነበረው በላይ የተገነባ ነው ጥንካሬው በጣም የትልቅ ሀገር ሰራዊት ጥንካሬ እንዲሆን እየሰራን ነው ሀገራችንን እንጠብቃለን ጎረቤቶቻችን ላይም የሚያጋጥም የጸጥታ ስጋት ካለ እናግዛቸዋለን በዓለም አቀፍ ተልእኮም እንሳተፋለን የኛ ሰራዊት ለዓለም አቀፍ ተልእኮ በጣም ተመራጭ ነው ታውቃለህ ዩናይትድ ኔሽንስ ያውቃል በጣም ተመራጭ ነው እንትን በዓለም አቀፍ ሚሽን ስንሳተፍ በጣም ኮርተን ነው የምንሳተፈው የኛ ሰራዊት የሌለበት ሚሽን እንደውም አምርም ሞዴል ነው የኛ ሰራዊት በኢንተርናሽናል ተልእኮ ጎረቤቶቻችንም የኛን ሰራዊት ሲያዩ ደስ ይላቸዋል በጣም ነው የምንኮራበት በሰራዊታችን በጣም ነው የምንተማመንበት ግን ደግሞ ከዚህ በላይ ስለ ሴኩሪቲ ሲነሳ በቃ ፊት እንዲመጣ አንዳንዶቹ እኮ ኢትዮጵያ ሰራዊት የሌለበት ሚሽን አንቀበልም ይላል አንዳንድ ሀገሮች ስለዚህ ኢትዮጵያ ህዝብ ጥሩ ሰራዊት ነው ያለው ይሄን ባህል ማበላሸት የለበትም ድሮ ሰራዊት አይተችም በንጉሱ ጊዜም በደርግ ጊዜም አይተችም በኢህአዴግ ጊዜ ወደ ፖለቲካ ስለገባ ይተች ነበር አሁን ደግሞ ከፖለቲካ ውጪ ነው ስለዚህ መደገፍ ኢትዮጵያ ህዝብ በሙሉ ነው የደገፈው በጣም እናመሰግናለን በውጭ ሀገር የታገላችሁ በሰልፍ ወጣችሁ ገንዘባችሁን ለዚህ ጦርነት ያዋላችሁ የሞራል ምንጭ የሆናችሁ ከሀገር ቤት አሟጣችሁ መከላከያን ለመደገፍ ከፍተኛ ሀብት ያፈሰሳችሁ በቢሊዮን የሚቆጠር ገንዘብ የሰበሰባችሁ ኢትዮጵያ ውስጥ አንበገርም ያላችሁ ልጆቻችሁን ሞቢላይዝ ያረጋችሁ ከኛ ጋር ተዋጋችሁ የግንባር ክልሎች
መከላከያ በጣም ያመሰግናል ከናንተ